ሰበር ዜና ሊለይለት ነው። ነገሩ ከረረ። ዶናልድ ትራምፕ ወደ አያቶላና ወደ አብይ ሰይፍ ወርውረዋል። ፕሬዝዳንቱ አውጀዋል። ትራምፕ ኢራንን አጠፋታለሁ ሲሉ አዲስ ዛቻ ባሰሙበት አንደበት የኢትዮጵያን ጉሮሮ ለማነቅ ለ4 ኪሎ ጉድ አሰምተዋል። አብይን እያሞካሹ ማባበያ ቢጤ ሽንገላ ቃል እያሰሙ ኢትዮጵያን አስገዳጅ ፊርማ ለማስፈረም እየታተሩ ነው። አደገኛ ሁኔታ ነው። ግድቡን በተመለከተ የሆነ ነገር ማድረግ እንዳለብን አስባለሁ። ግድቡ ትልቅ ችግር ነው። የሆነ ነገር እናደርጋለን ሲሉ ዝተዋል። ወዲህ ደግሞ በአዲሱ የፋኖ አደረጃጀት የተሰጠውን ስልጣን አልፈልግም ያለው እስክንድር ነጋ ዘመነ ካሴን ይቅርታ የመጠየቁ ዜና ከፋኖ መንደር ተሰምቷል። አንድ ሁኛለሁ ባለ ማግስት አሁንም በማይታረቁ ቅራኔዎች የተወጠረው የአማራ ፋኖ ኃይል መስቀለኛ መንገድ ላይ ቆሟል ተብሏል። ከወዲያ ደግሞ የአሜሪካ ጀቶች ወደ ኢራን ድንበር እየጎረፉ መሆኑ ሲሰማ በቅርብ ሰዓታት ውስጥ አሜሪካ ኢራንን ልትደበድብ ትችላለች በሚል ዓለም አይኑን መካከለኛው ምስራቅ ላይ ተክሏል። የአባይና የአያቶላህን ነገር ነክሰው የያዙት ትራምፕ ነሸጥ አድርጓቸው ሚሳኤሎቻቸውን ኢራን ላይ እንዳያርፉ የኢራን የአየር ዘቦች በተጠንቀቅ ሆነዋል ነው የተባለው። ይህ አንድ አፍታ ሚዲያ ነው። የክብር ሰላምታችን በያላችሁበት የዓለም ዳርቻ ይሁን እያል ለአሁኑ የተደመጡና ለእናንተ የሚመጥኑ ሰበር መረጃዎችን አጠናክረን መጠናል። በቅድሚያም ዋና ዋናዎቹን ኢትዮጵያ ፓኪስታን ሰራሽ ጀቶችን ታጠቀች። አየር ኃይሉ ተጨማሪ ተምዘግዛጊ ጀቶችን ከኢስላማባድ አዟል። ታደምጡታላችሁ። አስፈላጊ ከሆነ ግድቡን በቦምብ እንመታዋለን ሲሉ ከዓመታት በፊት አፋቸውን ያዳለጣቸው ዶናልድ ትራምፕ የአባይን ነገር ነክሰው ይዘዋል። በአንድ ሳምንት ጊዜ ውስጥ ለሶስተኛ ጊዜ ስለ ግድቡ አስደንጋጭ ንግግር አድርገዋል። ትራምፕ ከአልሲሲ ጋር በተገናኙበት ወቅት አብይ ጠንካራ መሪ ነው ሲሉ ተደምጠው ኢትዮጵያ ሳሪ ስምምነት እንድትፈርም ለማስገደድ ዝተዋል። የዳቮሱን የሲሲና ትራምፕ ውይይት በዘገባችን አካተነዋል። እስክንድር ነጋ ዘመነ ካሴን ይቅርታ ጠየቀ። የአዲሱ የፋኖ ድርጅት ፖሊት ቢሮ እስክንድር ነጋን በተመለከተ አስቸኳይ ውይይት ማድረጉ የታወቀ ሲሆን እስክንድር ይቅርታ ጠይቋል ተብሏል። በጎጃም ጦር ግንባር የተከሰቱት ጀነራል በበኩላቸው ፋኖ አንድ መሆን አቅቶት እርስ በርሱ እየተባላ ነው ሲሉ ከሰዋል። በሌላ በኩል እጅ የሰጡት ኮሎኔል ፈንታውን ማቤ ከአዲስ አበባ መግለጫ ሰጥተዋል። በዝርዝር እናስደምጣቸዋለን። ኢራን ሰግታለች። አያቶላ ለጦር ኃይሉና ሰራዊቱ ትዕዛዝ አውርደዋል። ባለፉት 34 ሰዓታት የአሜሪካ ወታደራዊ አውሮፕላኖች ከኢራን በቅርብ ርቀት የጦር መሳሪያ ጭነት ማራገፋቸው ተሰምቷል። ይህን ተከትሎ የኢራን የአየር ዘቦች በተጠንቀቅ ቆመዋል። ትራምፕ በበኩላቸው ኢራንን አጠፋታለሁ ሲሉ ዝተዋል። ታደምጡታላችሁ። የተወደዳችሁ ተመልካቾቻችን አሁን በዝርዝር ወደምንመለከታቸው መረጃዎች እናምራ። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ለስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ኢትዮጵያ ፓኪስታን ሰራሽ ጀቶችን ታጠቀች። አየር ኃይሉ ተጨማሪ ተምዘግዛጊ ጀቶችን ከኢስላማባድ አዟል። ኢትዮጵያ ከፓኪስታን ጂኤፍ-17 የተሰኘ የጦር ጀት ለመግዛት ንግግር መጀመሯ ተሰምቷል። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ የጦር ጀቶችን መጥቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎች አይን ውስጥ ለመግባት ችሏል። ሮይተርስ እንደዘገበው ይህ ደግሞ ለፓኪስታን ትልቅ የገበያ ዕድል የፈጠረ ለመሆን በቅቷል። እንደዘገባው 13 ሀገራት ፓኪስታን ምርት የሆነውን ጂኤፍ-17 የተሰኘውን የጦር ጀት ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥ ኢትዮጵያ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔዥያ፣ ሞሮኮና ናይጄሪያ እንደሚገኙበት የጠቀሰው ዘገባው ከግማሾቹ ጋር የሽያጭ ስምምነት ላይ መደረሱን አስረድቷል። እንደ ዘገባው የፓኪስታን ጦር ኃይልና መከላከያ ሚኒስትሮች እያደረጓቸው ስላሉት ንግግሮች ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ወታደራዊ ምርቶቻቸውን ለተለያዩ ሀገራት የመላክ ፍላጎት እንዳላቸው
ግን ማረጋገጫ ሰጥተዋል። የዘርፉ ተንታኞች እንደሚሉት በዩክሬን ጦርነትና በመካከለኛው ምስራቅ ባለው ግጭት የተነሳ በዓለም ላይ የጦር መሳሪያ እጥረት በመፈጠሩ አገራት አዳዲስ የምርት አቅርቦት ሰንሰለቶችን እየፈለጉ ይገኛሉ። በዚህም ውስጥ ደግሞ ባለፈው ዓመት ከህንድ ጋር በነበረው ጦርነት በከፍተኛ ሁኔታ ብቃቱን ያሳየውን GF-17 የበርካቶችን ትኩረት ስቧል። የፓኪስታን መከላከያ ኢንዱስትሪ ኃላፊው ራዛ ሀያት ሲናገሩ በዓለም ደረጃ ባለው የአቅርቦት እጥረትና ጫና የተነሳ ንግግሮችን እያደረግን ነው ያሉ ቢሆንም ንግግሮቹን ጥብቅ ሚስጥር በማለት ይፋ ከማድረግ ተቆጥበዋል። ኃላፊው እንዳሉት የፓኪስታን ጀቶች በአሜሪካና በአውሮፓ ከሚመረቱት ጋር ያላቸው ከፍተኛ የዋጋ ልዩነትም ተመራጭ እያደረጋቸው ነው። GF-17 በአሁኑ ወቅት ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራባውያን ጀቶች ዋጋ ግን ከዚህ በ3 እጥፍ እንደሚበልጥም አስታውቀዋል። አስፈላጊ ከሆነ ግድቡን በቦምብ እንመተዋለን ሲሉ ከዓመታት በፊት አፋቸውን ያዳለጣቸው ዶናልድ ትራምፕ የአባይን ነገር ነክሰው ይዘዋል። በአንድ ሳምንት ጊዜ ውስጥ ለሶስተኛ ጊዜ ስለ ግድቡ አስደንጋጭ ንግግር አድርገዋል። ትናንት ከአልሲሲ ጋር በተገናኙበት ወቅት አብይ ጠንካራ መሪ ነው ሲሉ ተደምጠው ኢትዮጵያ ሳሪ ስምምነት እንድትፈረም ለማስገደድ ዝተዋል። የዳቮሱን የሲሲና ትራምፕ ውይይት በተመለከተ 4 ኪሎ ዝም ጭጭ ብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአባይ ጉዳይ ኢትዮጵያ እና ግብጽ ከስምምነት መድረስ እንደሚችሉ እንደሚያምኑ ሲናገሩ ተደምጠዋል። ትራምፕ በዳቮስ የምጣኔ ሀብት ፎረም ላይ ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ጋር በነበራቸው የጎንዮሽ ውይይት ወቅት ነው የተናገሩት። የአባይ ግድብ የናይል ወንዝ እንዳይፈስ ያደርጋል ያሉት ትራምፕ ሁለቱን ሀገራት ወደ ድርድር ለማምጣት እንደሚፈልጉ መናገራቸውን አናዶሉ የዜና ወኪል ዘግቧል። አደገኛ ሁኔታ ነው። ግድቡን የሰሩት ግብጾች ለሚሊዮን ዓመታት ውሃ በሚያገኙበት መንገድ ላይ ነው። አሁን የውሃ ፍሰቱ በአንድ ትልቅ ግድብ ምክንያት ተገድቧል ሲሉ ከሲሲ ጋር በነበራቸው ቆይታ ተናግረዋል። ግድቡን በተመለከተ የሆነ ነገር ማድረግ እንዳለብን አስባለሁ። ግድቡ ትልቅ ችግር ነው። የሆነ ነገር እናደርጋለን ሲሉ ትራምፕ አክለዋል። ትራምፕ ባለፈው ሳምንት በካይሮና አዲስ አበባ መካከል ድርድር የማስጀመር ሀሳብ እንዳላቸው መናገራቸው ይታወሳል። አንተ ጠንካራ ፕሬዝዳንት ነህ ሲሉ ሲሲን ያደነቁት ትራምፕ ከግብጽ ጋር ያላቸውን ግንኙነት ለማጠናከር እንደሚሰሩ በውይይታቸው ወቅት መግለጻቸውን ፎክስ ኒውስ ዘግቧል። ኢትዮጵያም ጠንካራ መሪ እንዳላት ሰምቻለሁ። እርግጥ ነው እንዳንተ አላውቀውም፣ ግን ጠንካራ ሰው ነው። ሁለታችሁንም አቀራርበን ከስምምነት ለመድረስ እንሞክራለን። አሜሪካው ፕሬዝዳንት ባለፈው ሳምንት ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድርን ለመጀመር እንደሚፈልጉ መግለጻቸው ይታወሳል። የኢትዮጵያ መንግስት ይህን ደብዳቤም ሆነ ትራምፕ በዳቮስ የሰጡትን አስተያየት በተመለከተ እስካሁን ያለው ነገር የለም። እስክንድር ነጋ ዘመነ ካሴን ይቅርታ ጠየቀ። አዲሱ የፋኖ ድርጅት ፖሊት ቢሮ እስክንድር ነጋን በተመለከተ አስቸኳይ ውይይት ማድረጉ የታወቀ ሲሆን እስክንድር ይቅርታ ጠይቋል ተብሏል። በጎጃም ጦር ግንባር የተከሰቱት ጄኔራል በበኩላቸው ፋኖ አንድ መሆን አቅቶት እርስ በርሱ እየተባላ ነው ሲሉ ከሰዋል። በሌላ በኩል እጅ የሰጡት ኮሎኔል ፈንታውን ማቤ ከአዲስ አበባ መግለጫ ሰጥተዋል። የፋኖ ኃይሎች አንድ ውህድ ድርጅት መመስረታቸውን ከቀናት በፊት ያሳወቁ ሲሆን አሁንም ግን በአመራሮቹ መሃል እሰጥ አገባው ቀጥሏል። ሰሞኑ እስክንድር ነጋ የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቶት የነበረውን የፖሊት ቢሮ አባልነት ቦታ እንደማይቀበልና በምትኩ ሌላ ሰው እንዲተካ መጠየቁ ይታወሳል። በአዲሱ የውህድ ድርጅት ውስጥ በአመራርነት የመቀጠል ፍላጎት እንደሌለው በግልጽ አስቀምጧል። አዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ ሳስባለሁ ሲል ጥያቄውን አቅርቧል። ይህን ተከትሎ ራሱን አፋብን ብሎ የሰየመው አዲሱ የፋኖ ድርጅት ፖሊት ቢሮ በጉዳዩ ላይ እንደተወያየ ይፋ አድርጓል። እስክንድር ይቅርታ ጠይቋል ሲል የፋኖ መግለጫ ጠቅሷል። እስክንድር የመልቀቂያ ደብዳቤውን ለድርጅት እንዳስገባ ወዲያው ለሚዲያዎች ማሰራጨቱ ትኩረት ለማግኘት በሚል ያደረገው ነው ሲል ከሷል። እስክንድርን በትኩረት ፈላጊነት የወነጀለው የአፋብን መግለጫ ቀጥሎ የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች
እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል ብሏል። ሆኖም እስክንድር ነጋ ይህ ዘገባ እስከተጠናከረበት ሰዓት ድረስ ይቅርታ መጠየቁን በተመለከተ ያለው ነገር የለም። ይህ በእንዲህ እንዳለ በአዲሱ የፋኖ አንድነት የከሰመው የአማራ ፋኖ ህዝባዊ ድርጅት አፋድ ከፍተኛ አመራር የነበሩት እነ ኮሎኔል ፈንታሁን ሙሃቤ አዲስ ስምምነት ተፈራርመዋል። የአፋድ ከፍተኛ አመራር የነበሩት ኮሎኔል ፈንታሁን ሙሃቤና ኢያሱ አባተ አዲስ አበባ በገቡ በሳምንታቸው መግለጫ ሰጥተዋል። ስምምነቱ በአማራ ክልል መንግስትና በአፋድ መካከል የተደረገውን የዘላቂ ሰላም ስምምነት ውጤታማ ለማድረግ የሚያስችል ነው ተብሏል። ኮሎኔል ፈንታሁን ሙሃቤ በመድረኩ ላይ ባደረጉት ንግግር ስምምነት ላይ ለመድረስ ባለፉት ጊዜያት በአፍሪካ ህብረትና በኢጋድ አማካኝነት በህጋዊ መንገድ ስንወያይ ቆይተናል ብለዋል። ኮሎኔሉ ስለ አዲሱ ስምምነት በሰጡት ማብራሪያ ያለፈውን የሚያጠናክርና ህጋዊ በሆነ መልኩ የተፈጸመ ነው ሲሉ ገልጸዋል። ኮሎኔሉ ያለፈው ብለው የገለጹት ስምምነት አረጋ ከበድና ማስረሻ ሰጤ የተፈራረሙትን ሲሆን ለምን አዲስ ስምምነት መፈራረም እንዳስፈለጋቸው ግን ያሉት ነገር የለም። ኢራን ሰግታለች። አያቶላ ለጦር ኃይሉና ሰራዊቱ ትዕዛዝ አውርደዋል። ባለፉት 34 ሰዓታት ውስጥ የአሜሪካ ወታደራዊ አውሮፕላኖች ከኢራን በቅርብ ርቀት የጦር መሳሪያ ጭነት ማራገፋቸው ተሰምተዋል። ይህን ተከትሎ የኢራን የአየር ዘቦች በተጠንቀቅ ቆመዋል። ትራምፕ በበኩላቸው ኢራንን አጠፋታለሁ ሲሉ ዝተዋል። ባለፉት 3 ተከታታይ ቀናት አሜሪካ የጦር መሳሪያዎችን፣ የአየር መከላከያዎችንና ትጥቆችን ወደ ኢራን ድንበር እያራገፈች ነው። ዓለም አቀፍ በረራዎች የሚቆጣጠሩ ተቋማት ባሰራጩት የበረራ እንቅስቃሴ ሪፖርት መሰረት ከፈረንጆቹ ጃንዋሪ 20 እስከ ጃንዋሪ 22 ድረስ በርካታ የአሜሪካ ወታደራዊ አውሮፕላኖች ጆርዳን እንዳረፉና ጦር መሳሪያ እንዳራገፉ ዘግበዋል። ይህም ትራምፕ በቀናት ልዩነት ውስጥ ኢራን ላይ ጥቃት ሊጀምሩ እንደሚችሉ ፍንጭ ሆኗል። ኢራንም ጉዳዩን ባንክሮ እየተከታተለች የአየር ዘቧን በተጠንቀቅ አድርጋለች። ትራምፕ በበኩላቸው በእኔ ላይ አንድ ነገር ቢከሰት ያቺ ሀገር ትፈነዳለች ሲሉ ኢራንን አስጠንቅቀዋል። ትራምፕ ይህንን ያሉት አንድ የኢራን ከፍተኛ ወታደራዊ ባለስልጣን በጠቅላይ መሪያቸው አያቶላ አሊ ካማኔ ላይ ምንም አይነት ጉዳት ቢደርስ ዓለምን በእሳት እናነዳታለን ሲሉ የሰጡትን ማስጠንቀቂያ ተከትሎ ነው። በእኔ ላይ አንድ ነገር ከደረሰ መላ ሀገሪቱ ትፈነዳለች ሲሉ ትራምፕ አክለዋል። በጣም ጥብቅ መመሪያ ተሰጥቶኛል ያሉት የአሜሪካው ፕሬዝዳንት አንድ ነገር ቢፈጠር ከምድረ ገጽ ያጠፏቸዋል ሲሉ አስጠንቅቀዋል።